በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት የመስቀል ስር ያድራ ልጆች የጻድቃን ሰማዕታት ወዳጆችና አክባሪዎች ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር ፍጹም በወደደንና ባፈቀረን እስከ ሞት ድረስ በታመነልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር በ2018 ዓ.ም በኪነ ጥበብ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ ሳምንታዊ መንፈሳዊ የትረካ መርሃ ግብራችን ነው። የትረካው ርዕስ እመምኔት ክፍል 32 እንሆ። ትረካውን ይዤ ከእናንተ ጋር ቆይታ የማደርገው እኔታችሁ ወለተ ጊዮርጊስ። ውድና ክቡራን አድማጮቻችን እስከ መርሃ ግብሩ ፍጻሜ በጥሞና እንድትከታተሉኝ በትህትና ጠይቃለሁ። በክፍል 31 ያቆምንበትን ለማስታወስ ያህል በዚህ ጊዜ በትዝታ ሆነው ጭውውታቸውን ሲያዳምጡ የነበሩት መምህሩ በመሃል ገብተው ይቆዩ እንጂ ታግሰው ያድምጧት፣ የእርስዎ ጥፋት ሁልጊዜ ትዕግስት ማጣትና ተስፋ መቁረጥ ነው። ሀሳቧን ያስጨርሷት፣ መደማመጥ እኮ ተገቢ ነው አሉ መምህሩ ቆጣ ብለው። ምን ነው መምህሩ፣ ከእንግዲህ ወዲህ ተልከስክሽ ልጅ ወልጄ እንዳቅፍ ነው? በቃ ያከተመ ነገር ነው። ይህንን ጉዳይ ከእንግዲህ አላነሳውም፣ እንዲያነሱብኝም አልፈልግም አሉ አቶ ስለሺ ቁርጥ አድርገው። መምህሩ ግን መናገራቸውን ቀጠሉ። እስቲ ግድ የለዎትም ይታገሱና ነገሯን ያድምጡ። ምን ሆነዋል አቶ ስለሺ አሏቸው በቁጣ ጥያቄ። አቶ ስለሺም እንደጠነከሩ ስሙኝ መምህሩ፣ ከእንግዲህ ልጅ ወልድ ብዬ ከማንም ጋር ወድቅም ወስኛለሁ። አድምጥ ስላሉኝ ግን የምትናገረውን እሰማለሁ። እሺ ብለው ወደ ልጃቸው ተመለከቱ። አባዬ ሸዋማማሽን ታውቃታለህ? አስታውስካት አለቻቸው ብለን ነበር። በክፍል 31 ያቆምን። ክፍል 32 አብረን እናያለን። ድጋሚ አብራችሁን ቆዩ። የማናት ሸዋማማሽ አሉ ቁጣ ባደላበት ጥያቄ። ሆኖም ግን ልቦናቸው ደንገጥ አለ። እማዬ ከገጠር ከሀገሯ ያመጣቻትና እኛ ቤት ትሰራ የነበረች ንቅሳታሟ ልጅ አስታወስካት አባዬ? እንደውም እኮ ስራዋ ወተት ማለብና ከብቶች መንከባከብ ነበር ብላ በቂ የማስታወሻ ጥቋማ ሰጠቻቸው። እሳቸውም በትክክል ቢያስታውሷትም ቶሎ ብለው ላለመናገር በዝምታ ጥቂት ጊዜ ወሰዱ። ከተል አድርገውም ያችን ቀዩን የደብረ ብርሃን ልጅ ማለትሽ ነው? እሷንም አውቃታለሁ። ከእናትሽ ተጣልታ ያባረረቻትን ልጅ ከሆነ አስታውሻታለሁ አሉ። የእሷ ስም መነሳቱን ግን አላስደሰታቸውም። እማዊም ቀጠል አድርጋ አዎ እሷን ማለቴ ነው አባቴ። ከማዬ ጋር የተጣላችበትንና የተባረረችበትንም ጉዳይ የምትረሳው አይመስለኝም አባቴ አለቻቸው። ዘርቱን ስንት የምንነጋገርበት
ቁም ነገር እያለ ይህን የራቀ የተረሳ ነገር ምን ስትይ ያመጣሽው አሁን? ይልቅስ እሱን ተይውና ስለ አንቺ ኑሮና ሁኔታ ጥቂት ንገሪኝ። ጊዜውም እየመሸ ነው አሏት። እማሆይም የአባቷን ስሜት መነካት በመገንዘብ የሚቀጥለውን ሀሳብ መምህሩ እንዲናገሩት በዓይኖቿ ጋበዘቻቸው። እሳቸውም ነገሩ አገባቸውና ጉሮሯቸውን አጽድተው እግዚአብሔር በአባትነቱ እንኳንስ ለምነነው እንኳንስ ተመኝተን በእውነት ሳንጠይቀው የሚያስፈልገንን ስለሚያውቅ በቸርነቱ ይሰጠናል። የእኛ አባት እንዲህ ነው። በመሆኑም የልጅ አምረቱን ስለሚያውቅ ባልጠበቁት መንገድ የዘሩትን ዘር አለምልሞ ጠብቆ የምኞቶ ባለቤት እንዲሆኑ አድርጓል አሏቸው። እንዴት ማለት? አሉ አቶ ስለሺ ነቃ ብለውና ተገርመው። መምህሩን መልሰው እንዴት ማለት? ጥሩ ነው። እንዴት ማለት? አሁን የተወሳችው ባላገር ልጅ ያኔ ከእርስዎ ጋር በተያያዘ ጉዳይ ከቤት መባረሯን ያውቃሉ። የዘርትሁን የእናት ሚጣቃ ማኑኤል እንደሄዱ ከልጅቱ ጋር ሸማ ተጋፋችሁ ነበር። ልጅቱም ወዲያውኑ ጸንሳ ይዛ ኖሯል። ወይዘሮ ይመኙሻል ሲመለሱ በሰሙት ወሬ ገርፈው ወደ ሀገሯ መልሰዋታል። ልጅቱም የሆነውን እውነትና መጸነሷን ለግንቦግሽ ነግራ ሄዳለች። ጊዜው ደርሶ ልጁም ተወልዶ አድጎ 5 ዓመት ሲሆነው በድብቅ ይዛ መጥታ ለግንቦግሽና ለዘርትሁን ያሳይታ ተመለሰች አሉ መምህሩ። አቶ ስለሽም ይህን ሽብር የለቀቀበት ትረካ አቋረጡና እንዴት ያለ ነገር ነው እናንተ? ምንድን ነው የዛሬው ጨዋታችሁ ደግሞ? መጀመሪያ ነገር ከእኔ መጸነሷን ማናረጋገጠ? ከሆነስ ደግሞ ባለ ጉዳይ የተባልኩት ሳልሰማ ሳላይ መቅረት ለምንድን ነው? ወዴት ነው ነገሮቹን የምታጠላልፏቸው? አሉ አቶ ስለሺ ቆጣ ብለው። ሆኖም ግን ልቦናቸው ከሀዘን ተላቆ የመደነቅና የመደንገጥ ስሜት ተዋርሶት ነበር። መምህሩም የተቋረጠውን ንግግራቸውን በእርጋታ ቀጠሉ። ነፍሳቸውን ይማረውና ወይዘሮ ይመኙሻል እንደሚያውቁት እንደ ነብር የሚፈሩና የሚከበሩ ነበሩ። ነገራቸው ጥብቅና መራራ ነበር። ታዲያ ሁልጊዜም ግን የሚከራከሩበት ነገር እውነትን ይዘው ነው። በቤታቸው ውስጥ ተነስቶ የነበረው አምባጓሮ እንደምንም ከረገበ በኋላ ስለተወለደው ልጅ ማውራትና ድንገት ቢሰማ ችግሩን እንደገና እንዲያገረሸው የሚያደርግ በመሆኑ በግንቦግሽና በዘርትሁን መካከል በሚስጥር ተይዞ እንሆ እስከ ዛሬ ቆየ። ግንቦግሽም በመጨረሻ ኑዛዜያቸው ልጁ የእርስዎ መሆኑን የጽንስ ጊዜውንና የልደት ወቅቱን አገናዝበው የደረሱበት እንደሆነ በግልጽ ምስክርነታቸውን ሰጥተው አልፈዋል። ሆኖም ለልጁና ለእናቲቱ እሳቸውና ዘርትሁን የአቅማቸውን እርዳታ እያደረጉ ቆይተዋል አሉና ምላሻቸውን ለመስማት መምህሩ ንግግራቸውን ተግ አደረጉ። ይሄ ነገር ምንም አልገባኝም። ልጅን ያህል ነገር ተወልዶ አባት የተባልኩት አንዳች ፍንጭ ሳይኖረኝ ይህን ያህል ዘመን መቆየቴ ጉዳዩን እንዳላምንበት ያደርገኛል።
እንደው ሌላው ቢቀር ወረቀት ቢጤስ እንኳን ብጣቂ ተጽፎ እንዴት አይላክልኝም አሉ አቶ ስለሺ። መምህሩ መልሰው ነገርኩዎት እኮ አቶ ስለሺ፣ ታማሚዋን ወይዘሮ ይመኙሻልን ከዳግም ብስጭት ለማደን የቤታችውን ሰላምም ላለማደፍረስ ነበር ጉዳዩ በጥብቅ ሚስጥር በልጅዎና በግንቦግሽ መካከል ተይዞ የቆየ። እንሆ አሁን ጊዜው ሲደርስ ተገለጠ አሉ መምህሩ። አቶ ስለሽም መልሰው እሷ እያለች ከተፈራ ካረፈች በኋላ ስንት ዘመን አልፎ የለም እንዴ አሉ አቶ ስለሺ ክርክራቸውን አራዝመው። መምህሩም በመቀጠል ከእሳቸው ረፍት በኋላማ ቀይ ሽብሩ መከሰቱ፣ መታሰሩ፣ መንገላታቱ፣ ከዚያም የዘር ትሁን ሽሽት የኑሮው ትርምስ መጨፋታ ሰጠንና ይህንን ቁም ነገር ለመነጋገር አቅል አገኘን። ለሁሉም ጊዜ አለው እንዳለ መጽሐፍ የዚህ ጉዳይ የተወሰነለት ጊዜ አሁን በመሆኑ አሁን ተነስቷል ብለው አበቁ። ይህን ነገር ብለው አበቁ። እንዳው እኔ ይህንን ነገር ለመቀበል ያስቸግረኛል አሉ አቶ ስለሺ ወደ መምህሩ እያዩ። ምኑን አባዬ አለች እማሆይ ጣልቃ ገብታ። ተወለደ የተባለውን ልጅ አሏት ፈርጠም ብለው። አይ አባቴ ይህንን ጉዳይ ሌላው ቢቀር ልቦና እውነት መሆኑን ያውቃል እኮ። ደግሞስ እውነትነት የሌለው ነገር መምህሩ ይዘው ወደ አንተ እንዴት ይቀርባሉ ብለህ ታስባለህ አባዬ? ትልቅ ኃላፊነት ያለባቸው አባት መሆናቸውን መዘንጋት የለብም አባቴ። ለማንኛውም አሁን የሰማኸው ነገር ሙሉ በሙሉ ብትቀበለውም ባትቀበለውም እኔ የማውቀው ሀቅና እውነት ነው። እሺ አባቴ አለች እማሆይ ኮስተር ብላ። በመካከላቸው ዝምታ ሰፈነ። አቶ ስለሽም ካፈርኩ አይመልሰኝ ሆኖባቸው ቢከራከሩም የጉዳዩ እውነተኝነት ከተቀበሉት ቆየት ብለዋል። ጥቂት ነገሩን ሲያንሰላስሉ ቆዩና ድምጻቸውን ለስለስ አድርገው ይሁንና ግን እንግዲህ አባቴ ካመኑበት አንጥርሶ ካመኑበት ከተቀበሉት አንቺም ልጅ ጉዳዩን ለብዙ ዘመን አውቀዋለሁ ካልሽ የተመኘሁትን በማግኘት የኔማ ደስ ይለኛል። የምትሉኝን ሁሉ እሺ አደርጋለሁ ብለው አቶ ስለሺ ሸብረክ አሉ። አይ አቶ ስለሺ ልቦናው እንደሚያውቀውና እንደተቀበለው ይገባኛል። ለወጉ እንዳው ልግደርደር ብለው ነው ሚከራከሩ እንጂማ ለማንኛውም ጉዳይ እውነት ነው። ይልቁንስ ይህንን ጥበብ የሰራውን እግዚአብሔርን ያመስግኑ። በእውነት በማይረባ ትርኪ ምርኪ ጊዜዎትን መፍጀቱ ወንጀል ነው በእውነቱ አሏቸው እየሳቁ። አቶ ስለሽም ከተቀመጡበት ተነስተው ረጃጅም ክንዶቻቸውን ወደ ሰማይ አንስተው እግዚአብሔርን ከልባቸው አመሰገኑ። ተመልሰው ቁጭ ካሉ በኋላም እንዲያው ለመሆኑ ከዚያ ጊዜ ጀምሮ ይህ ልጅ እንዴት ብሎ ኖረ ሲሉ ጥያቄያቸውን ወደ እማሆይ አነጣጠሩ። እማዬ ሳትሞት በፊት ሸዋ ማማሽ በየጊዜው ደብዳቤ ትልክልኝ ነበር።
እንድረዳት የምትጠይቀኝ ሁሉ በተቻለኝ መጠን ካንተና ከማዬ በተለያየ ምክንያቶች ገንዘብ እየተቀበልኩ ግን ቢዋም ደግሞ እየጨመረችልኝ ልክላት ነበር። በመጨረሻም ጠፍቼ ከሄድኩ በኋላ ተለያይተን ቆየን። ተመልሼ አዲስ አበባ ውስጥ ሰው ቤት ተቀጥሬ ስሰራ ግንኙነት ጀመርን። የአቅሜን ያህል ስረዳቸው ቆይቻለሁ አለቻቸው ማይ። በልጃቸው ሰብአዊነትና ድጋፍ ልባቸው ተነካ። በውስጣቸው አመስግነዋት ከጥቂት ዝምታቸው በኋላ እንግዲህ ምን አድርግ ነው የምትሉኝ? አሉ በተሸነፈ አባባል። ልጅዎን በልጅነቱ ተቀብለው ከዚህ በኋላ ድጋፍ አለኝታ ይሁኑት። እሱም አጋርና መከታ በመሆን የብቸኝነት ጉድለትዎን ይሙላልዎት። ያለፈው አልፏል። ቁም ነገረኛዋ ልጅዎ ያቆየችውን መልካም ግንኙነት እንዲለመልም ያድርጉ አሏቸው መምህሩም ወዲያውኑ የደረት ኪሳቸውን ደባብሰው እበጥ ያለውን ማስታወሻ ደብተራቸውን አውጥተው የተበተቡትን ላስቲክ አውጥተው ከወረቀቶች መካከል ሸጉጠዋቸው የነበሩትን 2 ፎቶግራፎች እያወጡ ልጁ እኮ በአካል የእርስዎን መልክ ይዞ ነው የተወለደው። ለማንኛውም የልጅነቱና የአሁኑ የጉርምስናው ፎቶግራፍ እንሆ። እንግዲህ በመብራት ያዩታል ብለው አቀበሏቸው። አቶ ስለሽም ከቅምጣቸው ተነስተው ተቀበሏቸው። ወደ አይኖቻቸው አስጠግተው ለማየት ሞከሩ። ጠንከር ብሎ እየጨለመ ስለነበር ሊታያቸው አልቻለም። በዝግታ ወደ ኪሳቸው ከተቱት። ከዚያ በኋላ በከባድ ዝምታ ተዋጡ። መምህሩም የዝምታውን ጫና ለመስበርና የመጡበትን ጉዳይ በወጉ ለማጠናቀቅ በማሰብ አቶ ስለሽ፣ እኔስ ይህን ግሩም የሆነ የምስራች ሲሰሙ እግዚአብሔርን የሚያመሰግኑ ጠንካራዋን ልጅዎን የሚሸልሙ መስሎኝ ነበር። እርስዎ ግን ጭራሽ ሰጣ ገባ የከረረ ክርክር ይዘው አስመሹኝ አሉ ቅሬታ እንደተሰማው በሚገልጽ አባባል። የለም አባቴ፣ ግራ ገብቶኝ እንጂ ነገሩማ ልቤን ነክቶኛል። የፈጣሪም ስራ ደንቆኛል። የዘርት ሆኔን መመንኮስና በውኔም በህልሜም ያላሰብኩት እንደው የዚህ ልጅ መገኘት 2 ዱብዳ ሆኖ መንፈሴን በትኖብኝ ነው እንጂ በፈጣሪ ቸርነት ሳልደነቅ ቀርቼ አይደለም አሉ ይሉኝታ በተጫነው ስሜት። ውድና ክቡራን አድማጮቼ እንደምን ቆያችሁኝ? እነሆ ስትከታተሉት የቆያችሁት መንፈሳዊ የትረካ መርሃ ግብራችን ርዕስ እመምኔት ክፍል 32 እዚህ ላይ ተጠናቀቀ። ውድ ጊዜና ሰዓታችሁን መስዋዕት አድርጋችሁ በጥሞና ስላዳመጣችሁኝ ከልብ አመሰግናለሁ። ቀጣዩን ክፍል በቀጣይ ሳምንት ይዤላችሁ እስከምንገናኝ እስከ ሳምንት ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።